በዚህ ምክንያት ብዙ ጥንቃቄ ነው በዚህ ጾም የሚደረገው፣ በሌሎች አብያተ ክርስቲያናትም በእኛም ማለት ነው። እና በእኛ ዛሬ እንግዲህ ገብርኄር ይባላል ስንል መልካም አገልጋይ የሚለው ሀሳብ ወይም አገልጋይነት የሚለው ሀሳብ ስለ አገልጋይ ብለን እኛ ሌብል አድርገን ስለምንናገራቸው ስለ ዲያቆናት፣ ስለ ቄሶች፣ ስለ ጳጳሳት እንዲሁም ደግሞ ስለ ዘማሪያን፣ ሰባኪያን እንደዚህ በዚህ መንገድ ተሰይመው ያሉ አገልጋዮችን ብቻ የሚመለከት እንደሆነ አድርጋችሁ እንዳታስቡ፣ ሁላችንንም የሚመለከት እንደሆነ እንድንረዳ የተወሰኑ ብልጭታዎችን ለመፍጠር ነው የምሞክረው። በክርስትና ትምህርት አገልግሎት ሁለት አይነት ዘርፍ ነው ያለው፣ ስያሜ ነው ያለው። አንደኛው ሳክራሜንታል ሰርቪስ የሚባል አለ። ምስጢራትን ማዕከል ያደረገ ለተለዩ ሰዎች የሚሰጥ አገልግሎት የምንለው አለ። ከዲቁና እስከ ጵጵስና ድረስ ያለውን ምስጢረ ክህነትን ማዕከል ያደረገ፣ ይኸውም ክህነት ደግሞ ስልጣነ ክህነት የሚባለውን ነገር ማዕከል ያደረገ ምስጢራዊ የክህነት አገልግሎት የሚባል አገልግሎት አለ። በዚህ ውስጥ ከዲቁና እስከ ጵጵስና ድረስ ያሉ አገልጋዮች ያሉበት የአገልግሎት ዘርፍ ነው። ሌላኛው የአገልግሎት ዘርፍ ደግሞ ሎያል ፕሬስትሁድ የሚባል አለ። ሎያል ፕሬስትሁድ ማለት አንድ ሰው በክርስቶስ አምላክነት ወይም በሥላሴ በአብ በወልድ በመንፈስ ቅዱስ አንድ አምላክነት እና ደግሞ ከሦስቱ አካል አንዱ አካል ወልድ የምንለው ወይም አካላዊ ቃል የምንለው ከሥላሴ ከአብ ከመንፈስ ቅዱስ እና ከወልድ ከነዚህ አብ ወልድ መንፈስ ቅዱስ ከምንላቸው ከሦስቱ አካላት መካከል ወልድ በተለየ አካሉ ከእናታችን ከቅድስት ድንግል ማርያም ሥጋን ተዋህዶ መወለዱን አምነን በምስጢራት እሱ ለእኛ መዳን በተከላቸው ምስጢራት አምነን እግዚአብሔር አምላካችን ባዘዘው ደግሞ ትእዛዝም አምነን ከዛ በኋላ ካመን በኋላ ያመናቸውን ነገሮች ደግሞ በገቢር ተሳትፈን ታምነንላቸው በጥምቀት አምነን እንጠመቃለን፣ በቅባሜሮ እናምናለን፣ ቅባሜሮ እንታተማለን፣ በስጋው ደግሞ እናምናለን፣ ስጋውን ደግሞ እንቀበላለን፣ በምስጢረ ንስሐ እናምናለን፣ ንስሐ እንገባለን። በዚህ መንገድ የቤተክርስቲያን አካል እንሆናለን። የቤተክርስቲያን አካል በምንሆንበት ጊዜ የሀብት ሁሉ ባለቤት፣ የጸጋ ሁሉ ባለቤት፣ የክብር ሁሉ ባለቤት፣ የሕይወት ሁሉ መገኛ ምንጭ የሆነው አምላካችን እግዚአብሔር የእኛ ራስ ይሆናል። እኛ ደግሞ የእሱ አካል እንሆናለን። ከዚህ የተነሳ ሎያል የከበሩ ሰዎች የከበረው አምላክ አካል ወይም ቤተሰብ የሆኑ ሰዎች አንድነት እንባላለን። አሁን እኛ ቤተክርስቲያን የምትባለው ይቺ ጉባኤ ናት። እያንዳንዱ ክርስቲያን አምኖ ተጠምቆ ክርስቲያን ከሆነ በኋላ የክርስቶስ አካል ከሆነ በኋላ የሚያገለግለው አገልግሎት አለ። ይሄ አገልግሎት ነው ሎያል ፕሬስትሁድ የሚባለው። ምን ማለት ነው? ባጭር አገላለጽ ኦርቶዶክስ የሆነ ሁሉ ካህን ነው። ኦርቶዶክስ የሆነ ሁሉ ካህን ነው። ልብ በሉ፣ ቅድም ሁለት አይነት ሀሳብ ሁለት ለይተን እንድንረዳ የተናገርኩታል። የመጀመሪያው ክህነት የሚባለው የተለየ ምስጢራትን ማዕከል ያደረገ ስልጣነ ክህነትን ማዕከል ያደረገ ለተለዩ ሰዎች በተለየ መንገድ የሚሰጠው ክህነት ምን ይባላል አልኳችሁ? ሳክራሜንታል ፕሬስትሁድ ይባላል። ምስጢራትን ማዕከል ያደረገ ስልጣነ ክህነት የሚባለውን የያዘ ነው። እሱ ከዲቁና እስከ ጵጵስና ድረስ ያለውን የአገልግሎት ዘርፍ የያዘ ነው። ከዚህ ውጭ ግን ምዕመናን፣ እኛ አሁን ክርስቲያኖች በአጠቃላይ ደግሞ እዚህ ያለን በሙሉ ካህናት እንባላለን። ካህናት የምንባለው በምስጢር ነው። ይሄ ራሱ አምነን ተጠምቀን ሊቀ ካህናት የሆነው የክርስቶስ አካል ስንሆን
እርሱ የኛ ራስ ይሆናል፣ እኛ ደግሞ የእሱ አካል እንሆናለን በጥምቀት አማካኝነት በስጋውና ደግሞ አማካኝነት። ይሄን በመሆናችን ምክንያት በተለየ ሁኔታ ክርስቲያን ስለሆን የክርስቶስም አካል በመሆናችን ምክንያት የተሰጠን አገልጋይነት አለ። ይሄ አገልጋይነት የምእመናን ክህነትን ማዕከል ያደረገ አገልጋይነት ነው። ልብ በሉ፣ የምእመናንን ክህነት ማዕከል ያደረገ አገልጋይነት ነው። በዚህ ምክንያት እዚህ የተሰባሰብን በአጠቃላይ ከእግዚአብሔር የተሰጠን አንዱ መክሊት ምንድን ነው? ክህነት የምንለው አገልጋይነት። ካህን ማለት አገልጋይ ማለት ነው። ስለዚህ እዚህ ጋር ያለን በአጠቃላይ ክርስቲያኖች በተለየ ምስጢር ክርስቲያን እንደመሆናችን መጠን እግዚአብሔር አገልጋይ አድርጎ ሰይሞናል። አሁን ይህን አገልጋይነታችንን ነው ማየት የሚገባል። ብዙ ጊዜ በነገራችን ላይ በቅዱሳት መጻሕፍት የተጻፉ ምንባባትን ብዙዎቻችን ባለመረዳታችን ምክንያት ከራሳችን ሕይወት ወጣ አድርገን የምናይበት ጊዜ አለ። የአገልጋይነት ሳምንት ነው ይሄ ሲባል የቄሶች፣ የጳጳሳት፣ የዲያቆናት፣ የሰባኪ፣ የዘማሪ የምናምን እንደሆነ ብቻ አድርገን ማሰብ ተገቢ ስላልሆነ ሁላችንን ኮንሰርን የሚያደርግ የሚመለከት ጉዳይ ስለሆነ ሁላችንም ራሳችንን በትክክለኛ የአገልጋይነት ደረጃ ካላገኘን ወይም ካልተገኘን እግዚአብሔር የማይቀበለን እንደሆነ እንዲገባን ነው አሁን ይህን እያነሳ ያለሁት ማለት ነው። ስለዚህ የክርስቶስ አካል በመሆናችን ምክንያት የተሰጠንን ክህነት ልብ በሉ በደንብ እንዲገባን መጽሐፍ ቅዱስ ምን እንደሚል ላሳያችሁ፣ ላንብብላችሁ። ለምሳሌ ሮሜ መልእክት ላይ ቅዱስ ጳውሎስ የሚናገረው ነገር አለ። በአጠቃላይ እዚህ የተሰባሰብነውን በሙሉ ኦርቶዶክስ ነኝ እኔ ክርስቲያን ነኝ ክርስቶሳዊ ነኝ ብሎ የሚናገርን አካል በሙሉ የሚመለከትን አገልግሎት ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ለምሳሌ ሮሜ መልእክት ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ተመልከቱ ቅዱስ ጳውሎስ ምን እንደሚል፣ ሰውነታችሁን አለ ለእግዚአብሔር ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ አለ። ይህን ትእዛዝ የሰጠው ለካህናት ብቻ አይደለም፣ ለጳጳሳት ብቻ አይደለም፣ ለመነኮሳት ብቻ አይደለም። ይህን የሰጠው እኔ ክርስቲያን ነኝ ለሚል በአጠቃላይ ነው። የእኛ ሰውነት እግዚአብሔርን ደስ የሚያሰኝ መስዋዕት ሆኖ መቅረብ አለበት። ካህናት ነን በጸጋ ካልን ይህም ክህነት ደግሞ የምዕመናን ክህነት የሚባል ከሆነ ይህንንም ክህነት አገኘን የምንለው ደግሞ የክርስቶስ አካል በመሆናችን ምክንያት እሱ ሊቀ ካህናት ስለሆነ እኛ በጸጋ በእርሱ ቸርነት በጥምቀት እሱን ለብሰን ስጋውና ደሙ ስንቀበል እርሱ ራሱ በእኛ አካል ያድራል፣ እኛም በእርሱ እናድራለን። በዚህ ምክንያት እሱ ለእኛ ራስ ይሆናል፣ እኛ ደግሞ ለእሱ አካል እንሆናለን። በዚህ አማካኝነት ያገኘነው የአገልጋይነት ኃላፊነት ምን አይነት ኃላፊነት ነው? አሁን የገለጽኩላችሁን የመጽሐፍ ቅዱስ ጥቅስ ማዕከል ያደረገ ኃላፊነት ነው። ከተጠመቅን በኋላ ከቆረብን በኋላ የክርስቶስ አካል ከሆን በኋላ የኛ ሰውነት የኛ አይደለም። የኛ ሰውነት የክርስቶስ አካል ነው። የኛ ሰውነት መሪ ኢየሱስ ክርስቶስ ነው። አካላችን በሙሉ እንደምታውቁት ራስ ካለ የአካል ስራ ለራስ መገዛት ነው። ራስ ያለውን ማድረግ ነው። እግርን ሂድ ሲለው ይሄዳል፣ አፍን ተናገር ሲለው ይናገራል፣ እጅን አንሳ ሲለው ያነሳል፣ ዓይንን እይ ሲለው ያያል፣ ጆሮን ስማ ሲል ይሰማል። ከራስ ትእዛዝ ውጭ የሆነ አካል የለም። የአካላትን ሕማም በሙሉ ደግሞ የሚቀበለው ራስ ነው። ታውቃላችሁ። ልክ እንደዚህ አምነን ተጠምቀን ስጋውና ደሙ ስንቀበል ራሳችን ክርስቶስ ይሆናል። እኛ በጸጋ በማይመረመር ምስጢር የክርስቶስ አካል እንሆናለን። ስለዚህ ስራችን
በሙሉ እቅዳችን በሙሉ ንግግራችን በሙሉ ሐሳባችን በሙሉ የዕለት ዕለት ተግባራችን በሙሉ ክርስቶስ የተባለ ራሳችንን ማገልገልን ማይከል ያደርጋል። ይህንን ነው ሐዋርያው ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ነው ያለው። ስለዚህ የኛ ሰውነት ለእግዚአብሔር የሚቀርብ መስዋዕት ነው። ኦርቶዶክሳውያን ክርስቲያኖች ልብ በሉ። አሁን ያለንበት ዘመነ ሐዲስ ይባላል። በብሉይ ኪዳን የነበረው አገልግሎት አለ፣ በአዲስ ኪዳን ያለው አገልግሎት አለ። በብሉይ ኪዳን የነበረ መስዋዕት አለ፣ በአዲስ ኪዳን ያለ መስዋዕት አለ። በብሉይ ኪዳን የነበረ ቤተ መቅደስ አለ፣ በአዲስ ኪዳን ያለ ቤተ መቅደስ አለ። በደንብ በጥንቃቄ ስሙ። የአዲስ ኪዳኑ መስዋዕት ኢየሱስ ክርስቶስ ነው። አማናዊው መስዋዕት ኢየሱስ ክርስቶስ ነው። ስለ ዓለም ራሱን አንድ ጊዜ መስዋዕት አድርጎ ያቀረበ፣ ኃጢአትን፣ በደልን፣ ርኩሰትን በሙሉ በቸርነቱ የፋቀ የደመሰሰ፣ አዳምንና የአዳምን ልጆች በሙሉ ከኃጢአት ባርነት ከጉስቁልና ነፃ ያወጣ፣ ሰልጥኖባቸው የነበረውን ሞት በሞቱ የሻረ፣ ሕይወትን ለሰው ዘሮች በሙሉ ያደለ፣ የሕይወት ባለቤት፣ የጸጋ ባለቤት፣ በአጠቃላይ የሕይወት ብርሃን የሆነ እሱ ኢየሱስ ክርስቶስ ነው የአዲስ ኪዳኑ መስዋዕት። በዚህ ምክንያት በአዲስ ኪዳን እግዚአብሔር የሚፈልገው መስዋዕት የሞተ መስዋዕት አይደለም። ይህ በደንብ አድርገን መለየት አለብን። በብሉይ ኪዳን ይቀርብ የነበረው መስዋዕት የሞተ ነው። የእንስሳት፣ የላህም፣ የበግ፣ የፍየል፣ የዋኖስ፣ የርግ የነዚህ መስዋዕት ለእግዚአብሔር ይቀርባል። ከእህል ቁርባንም ከሆነ ግዛን የሌለው ምንም ነገር ማያቅ ነገር ነው ለእግዚአብሔር መስዋዕት ሆኖ ይቀርብ የነበረው። በአጠቃላይ በእግሩም ቢሆን ታርዶ ነው የሚቀርበው። የሞተ ነው መስዋዕት። አሁን ያቀረ ለምንድን ነው? በዚያ ጊዜ ያይቀርብ የነበረው ዘመኑ የሞት ዘመን ስለነበረ ነው። ሞት የሰለጠነበት ዘመን ስለነበረ ነው። አሁን አምላካችን ክርስቶስ ያን ሽሮ መንገዱን የሕይወት ካደረገው በኋላ ዘመኑ ራሱ ዘመነ ምሕረት ተብሏል። በዚህ ምክንያት በቤተ ክርስቲያን ደግሞ ለዘላለም ለኃጢአት ይቅርታ የሚቀርበው መስዋዕት የክርስቶስ ሥጋና ደሙ ነው። ከዚህ በኋላ ክርስቶስ ከኛ የሚፈልጋት መስዋዕት ሌላ መስዋዕት አይደለችም። በነገራችን ላይ ዕጣን መስዋዕት ሆኖ አሁን ቢቀርብ ማለት ነው አማናውያን ዕጣኖች እኛ ነን። እኔ ራሴ ለእግዚአብሔር እንደ ዕጣን መዓዛ ደስ የሚያሰኝ መዓዛ የሚወጣበት ሕይወት የሌለኝ ከሆነ ግዛን የሌለውን ዕጣን ባጤሰው ምንም ጥቅም እንደሌለው ይህን ማወቅ አለባችሁ። አንድ እንኳን ጥቅም የለውም። እግዚአብሔር ከአንተ ሰውነት፣ ከአንቺ ሰውነት፣ ከአንተ ሕሊና፣ ከአንቺ ሕሊና፣ ከልቡናችን፣ ከአንደበታችን፣ ከተግባራዊ ሕይወታችን እንደ ዕጣን መዓዛው ደስ የሚያሰኝ መስዋዕት ይፈልጋል። ራሳችን ለእግዚአብሔር ስናቀርብለት ይህንን ነው ቅዱስ ጳውሎስ የሚናገረው። ሰውነትህን አንተን ደስ የሚያሰኝ ስራ አትስራ። ትክክለኛ አገልጋይ እንዳንሆን የሚያደርገን ነገር አለ። በነገራችን ላይ አንዱ እግዚአብሔር በተፈጥሮ የሰጠንን ስሜት በአግባቡ አለመጠቀማችን። እግዚአብሔር ስሜት ሰጥቶናል። በሰጠን ስሜት ደስ ይለናል፣ እናዝናለን፣ እንደሰታለን፣ እንደዚህ እናደርጋለን። ግን ደግሞ ስሜታችን ባልተገባ መንገድ የምንጠቀመው ከሆነ እግዚአብሔርን ደስ የማያሰኘውን ነገር ለማድረግ እንጠቀማለን። ከዚያም የተነሳ አነዋወራችን ኢሞሽናል ላይፍ ስሜታዊ ህይወት ይሆናል። እግዚአብሔራዊ ሳይሆን ስሜታዊ። የምናደርገውን ነገር ሁሉ የምናደርገው እግዚአብሔርን ለማስደሰት ሳይሆን ለራሳችን ስሜት እርካታ ብለን የምናደርግ ሰዎች እንሆናለን። ያ ከትክክለኛ አገልጋይነት ማፈንገጥ ነው። ያ ልክ አሁን ዛሬ እንደተነበበው ወንጌል ማቴዎስ 25 ቁጥር 14 ጀምሮ እንዳለ አንድ ሰው ወደ ሩቅ አገር ሊሄድ ብሎ ለባሪያዎቹ
በየደረጃቸው በየመጠናቸው 3 መክሊት ሰጣቸው ተብሎ ነው የተጻፈው። 3 አይነት፣ ለአንደኛው 1 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 5 መክሊት ሰጣቸው። ምን እንዲያደርጉ? እንዲያተርፉበት፣ እንዲነግዱበት፣ እንዲሰሩበት፣ እንዲወጡ እንዲወርዱበት ሰጣቸው። ልብ በሉ። አሁን ይህን ጉዳይ ስናየው ራቅ ያለ ነገር ሊመስል ይችላል። ጉዳዩ በመሰረታዊነት ከኛ ሕይወት ጋር ጥብቅ ግንኙነት ነው ያለው። 1 መክሊት፣ 2 መክሊት፣ 3 መክሊት ሰጣቸው። ሰጪው በቤተክርስቲያን ሊቃውንት ትርጓሜ መሰረት መክሊቱን ሰጠ የተባለው መድኃኔዓለም ኢየሱስ ክርስቶስ ነው። ዓለምን ለማዳን ከሰማያት የወረደው ከእናታችን ከቅድስት ድንግል ማርያም የተወለደው በጠባብ ሰውነት የተገለጠው እርሱ አምላካችን መክሊት ሰጠ። ለሁላችንም እንዴት ሆነን ክርስቲያን ሆነን መኖር እንደምንችል የክርስትናን ሕይወት መንገድ ሰጠ። ለሁላችንም እዚህ ላለ በአጠቃላይ 1 መክሊት የተሰጠው አለ፣ 2 መክሊት የተሰጠው አለ፣ 3 የተሰጠው አለ። ልብ በሉ። እኛና ሐዋርያት የተሰጠን ጸጋ እኩል አይደለም። ሐዋርያት የእግዚአብሔርን ምስጢር የማወቅ ጸጋ ተሰጥቷቸዋል። በምድር በነበሩበት ጊዜ ሁሉ ይሄን ጌታ ተናግረዋል። ደግሞ ያልተሰጣቸው ነበሩ። ያ ጌታ ምሳሌ መስሎ ቀለል አድርጎ ቀረብ አድርጎ ያስተማራቸው ሰዎች ነበሩ። ሐዋርያት ቀረብ ብሎ ለምን በምሳሌ ታስተምራቸዋለህ ብለው በጠየቁት ጊዜ ለእናንተ የእግዚአብሔርን ምስጢር ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውም። ስለዚህ በምሳሌ አስተምራቸዋለሁ ብሎ ተናግረዋል። ይሄ 1 መክሊት፣ 2 መክሊት፣ 3 መክሊት የሚለው ከአገልጋይነት ሕይወት ጋር በጥብቅ የተገናኘ ነው። በተለይ ከክርስቲያን የአገልግሎት ሕይወት ጋር የእኔ ሰውነት ለእግዚአብሔር ደስ የሚያሰኝ ለእኔ አይደለም፣ ለእግዚአብሔር ከራሴ ስሜታዊነት ራሴ ነፃ አውጥቼ በእኔ ሰውነት በእኔ ልቡና የራሴ ስሜት እንዳይሰለጥን አድርጌ እግዚአብሔር የሚፈልገው ነገር በእኔ ሰውነት እንዲከናወን አድርጌ ራሴን ሙሉ በሙሉ ለእግዚአብሔር ምሰጥ ከሆነ እግዚአብሔር ይቀበለኛል። እግዚአብሔር ይቀበለኛል። እንደዚያ አድርጌ የማላቀርብ ከሆነ የተናገረው ቅዱስ ጳውሎስ ልብ በሉ፣ እግዚአብሔርን ደስ የሚያሰኝ ነው ያለው። እናንተን ደስ የሚያሰኝ አይደለም ያለው፣ ሌሎች ሰዎችን ደስ የሚያሰኝ አይደለም ያለው፣ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ አድርጋችሁ እግዚአብሔር አቅርቡ። ምናችሁን? ሰውነታችሁን። ምን ማለት ነው? በእናንተ ሰውነት ከእግዚአብሔር ፈቃድ ውጭ ሌላ ነገር አይደረግም። የእናንተ ሰውነት ክርስቲያን ነኝ ካላችሁበት ጊዜ ጀምሮ የክርስቶስ አካል ሆኗል። ክርስቲያን ነኝ ካላችሁበት ጊዜ ጀምሮ ራሳችሁ ክርስቶስ ሆኗል። አካል ደግሞ ለራስ ይገዛል። ራሴ ክርስቶስ ነው የምትሉ ከሆነ ፈቃዳችሁ ለክርስቶስ ፈቃድ አስገዙ። ስሜታችሁ ለክርስቶስ አስገዙ። እውቀታችሁ ለክርስቶስ አስገዙ። እቅድ ዓላማችሁ ለክርስቶስ አስገዙ። ክርስቶስን መሰረት አድርጋችሁ ሕይወታችሁ ኑሩ። እንግዲህ በወንጌል ታስታውሳላችሁ ጌታ ራሱ የተናገረው ይህን ቃሌ ሰምቶ የሚያደርገው ሰው ቢኖር ቤቱን በዓለት ላይ የሰራን ጠቢብን ሰው ይመስላል። ልብ በሉ። ይህን ቃሌ ሰምቶ የሚያደርገው ሰው ቢኖር የእግዚአብሔርን ቃል ሰምቶ ማድረግ ትክክለኛ አገልጋይነት ነው። የእግዚአብሔርን ቃል ሰምቶ አለማድረግ ደግሞ በእግዚአብሔር ላይ ማመፅ ነው። አመፀኛ አገልጋይ መሆን ነው። እግዚአብሔር ላይ ያልተገባን ነገር ማድረግ ነው። ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ጠቢብን ሰው ይመስላል። ዓለት ያለው ራሱ ነው። ራሱ ዓለት ነው ክርስቶስ። ራሱ ክርስቶስ ዓለት ነው። የሕይወት ድንጋይ ክርስቶስ ነው። የማዕዘን ድንጋይ ክርስቶስ ነው። ስለዚህ ለእኛ ለክርስቲያኖች ዓለታችን ክርስቶስ ነው። በእርሱ ዓለትነት ላይ ሕይወቴ ቤቱን በዓለት ላይ የሰራ ጠቢብን ሰው ይመስላል ይላል። ቤት የሚለው ሌላ ነገር አለ። የእኛ ሰውነት ነው። ሰውነቱን ዓለት በተባለ በክርስቶስ ፈቃድ ላይ የሰራ ሰው ቢኖር
ዘንሙ ዘላማት ወውዙ ዋይዝ ወነፉ ነፋሳት ወገፍ ወለውቱ ቤት ወይወድቀ ይህንን ቤት ገፉት ይላል። ሰውነቱን በፈቃደ ክርስቶስ ላይ የሰራ ሰው ቢኖር ዝናብ፣ ጎርፍ፣ ነፋስ የተባሉ የኃጢአት ሐሳቦች በዚያ ሰው ሰውነት ቢመጡ መከራ፣ ስቃይ፣ ረሃብ፣ እጦት፣ ግርፋት ምናምን በአጠቃላይ ከእግዚአብሔር ይለያሉ ብለን የምናስባቸው ነገሮች ቅዱስ ጳውሎስ የገለጻቸው ሮሜ 8:35 ላይ ከክርስቶስ ማን ይለየናል እንዳለው ሰይፍ ነውን? ስለት ነውን? ረሃብ ነውን? መራቆት ነውን? ስደት ነውን? እንዳለው እነዚህ ለየዎች ናቸው። ላልገባው፣ ላላወቀ፣ ላልጠነቀቀ ከእግዚአብሔር ጋር ራሱን ላላገናኘ የሚለዩ ናቸው። ረሃብ የሚለየው አለ፣ ፈተና መከራ የሚለየው አለ፣ በሽታ የሚለየው አለ፣ ከሰው መገፋት የሚለየው አለ። የተለያየ ነገር ይለየናል። ቅዱስ ጳውሎስ ይሄ ሁሉ ቢሆን ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ስለዚህ ኦርቶዶክሳውያን እኛ ራሳችንን በፈቃደ እግዚአብሔር እንድንመራ ነው የተጠራ ነው። ለራሳችን ለክርስቶስ ፈቃድ እንድንኖር ነው። ለስሜታችን አይደለም፣ ለእውቀታችንም አይደለም፣ ለክርስቶስ። እስኪ ጠይቁ እንዲህ ብላችሁ ትዳራችሁ ላይ ክርስቶስ አለ? እቅዳችሁ ላይ ክርስቶስ አለ? ሀሳባችሁ ላይ ክርስቶስ አለ? ንግግራችሁ ላይ ክርስቶስ አለ? በዕለት ዕለት የምትሰሩት ስራ ላይ ክርስቶስ አለ? ይህን ጥያቄ ሁላችሁ ለራሳችሁ ጠይቁ። ይህን እያደረግን ያልሆን እንደሆነ ትክክለኛ አገልጋይነትን ትተነዋል ማለት ነው። አሁን ዛሬ ገብርኄር ነው ሲባል ራሱ ሳምንቱ በራሱ እኔ ገብርኄር ነኝ ብሎ የሚያውቅ ሳምንት እኮ ኖሮ አያውቅም። የለም አሁን ሳምንት ዛሬ ሰንበት ስለመሆኑ የሚያውቅ ሰንበት አለ? ሰንበት ምን ያውቃል? እኛ ነን ዛሬ እሑድ ያልነው። ዛሬ ሰኞ ብንለው ምንም ያውቀው ነገር ስለሌለ መሆን ይችላል። እኛ ነን ስያሜውን የሰጠነው። ስለዚህ ገብርኄር ስንል ለሳምንቱ የተሰጠ ስያሜ እንደሆነ ብቻ አድርጋችሁ እንዳታስቡ። ለእኛ ነው። እኛ ትክክለኛ አገልጋይ ካልሆን ገብርኄር የሚለው ይቀራል ማለት ነው። ይቀራል፣ ምንም ጥያቄ የለውም፣ ምንም ጥርጥር የለውም። እግዚአብሔር እኛ ሲያየን በምን አይነት መንገድ ነው የሚያገኘን? በምን አይነት ሁኔታ ነው የሚያገኘን? ስንቅበዘበዝ ይሆን የሚያገኘን? ስንቀናጣ ይሆን የሚያገኘን? ስናጉረመርም ይሆን የሚያገኘን? ስንዝረከረክ ይሆን የሚያገኘን? ንስሐ ሳንገባ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በርኩሰት ላይ ርኩሰት ስንሰራ ይሆን የሚያገኘን እግዚአብሔር? መልካም አገልጋይ የተባለ ሰው ግን ራሱን ለእግዚአብሔር የሰጠ ነው። እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ አካሉን በሙሉ ለፈቃድ እግዚአብሔር የሰጠ ነው። እግዚአብሔር እኮ ይላል ሰውነት የኔ ማደሪያ ነው፣ በደም ተገዝተሃል፣ የራስህ አይደለም። ደሜን አፍሼ እንዳለው ሥጋዬን ቆርሼ እንዳለው ቀድሼ ያለው አክብሬ ያለው አክብሬ ቀድሼ ለይቼ ማደሪያዬ አድርጌ ሳለ ያንተ ሰውነት ለምን ለኃጢአት ታስገዛለህ? ለምን እኔ የማልፈልገውን ነገር ታደርግበታለህ ብሎ እግዚአብሔር ይጠይቀናል። ስለዚህ አገልጋይነት የሚባለው በአጠቃላይ እዚህ ያለነውን ሁላችን ሊመለከት ነው። የእግዚአብሔርን ቃል ሰምቶ በእግዚአብሔር ቃል መሰረትነት ላይ ተተክሎ መኖርን ማዕከል ያደረገ ሕይወት ነው። በሊቃውንት ትርጓሜ መሰረት ልብ በሉ፣ 1 መክሊት፣ 2 መክሊት፣ 5 መክሊት የተባለው ራሱ ስለኛ ሰውነት ይተረጎማል። አንድ የቤተክርስቲያን ሊቅ ምን ብለዋል? በ4ኛው መቶ ክፍለ ዘመን የነበረ 1 መክሊት የተባለ አንድ ሰብዕና ነው፣ አንድ ሰውነት ነው። በክርስቶስ አማካኝነት የተገኘ አንድ ሰውነት ነው። አንድነት እዚህ ያለን በአጠቃላይ ክርስቲያንን የምንል በሙሉ በክርስቶስ አማካኝነት አንድ አካል ነን። ታውቃላችሁ? አንድ አካል። ለምን? አንድ ራስ ነው ያለው፣ እሱ ራሳችን ኢየሱስ ነው። ካህናት ክርስቶስ ራስ በሆነላት በዚያች አካል ውስጥ ካህናት አይንተ እግዚአብሔር ይባላሉ። ታውቃላችሁ? የእግዚአብሔር አይኖች ይባላሉ።
ሌሎቻችን እንደሌላ አካል ሆነን በክርስቶስ ራስነት ተገጥመን የተሰራን አንድ አካል ነን። ሁላችን አንድ መክሊት የሚለው ያ ነው። እርስ በርሳችሁ የተለያያችሁ እንደሆናችሁ አድርጋችሁ አታስቡ። ግብራችሁ ሊለያይ ይችላል። አንዱ ዶክተር ሊሆን ይችላል፣ አንዱ ኢንጂነር ሊሆን ይችላል፣ አንዱ አካውንታንት ሊሆን ይችላል። በቃ የተለያየ ሙያ መስክ ሊኖርን ይችላል። የምናገለግለው ግን አንዷን አካል ነው። ልብ በሉ፣ በአንድ አካል ነው የሚለው ይሄ ልክ። በአንድ አካል ጆሮ አለ፣ አይን አለ፣ እጅ አለ፣ እግር አለ። የተለያየ አካል ክፍል አለ። የጆሮ ስራ የተለየ ነው። የአይን ስራ የተለየ ነው። የአንደበት ስራ የተለየ ነው። የእግር ስራ የተለየ ነው። የምላስ ስራ የተለየ ነው። የእጅ ስራ የተለየ ነው። ግን ደግሞ የአንዱ ስራ ለራሱ ብቻ አይደለም፣ ለሙሉ አካል ነው። ጆሮ ለምሳሌ ስራው ማድመጥ ነው። የሚያደምጠው ለራሱ ብቻ አይደለም፣ ለሙሉ አካል ነው የሚያደምጠው። የአይን ስራ ማየት ነው። የሚያየው ለራሱ ብቻ አይደለም፣ ለሙሉ አካል ነው የሚያየው። አይን በምንም አይነት ሁኔታ እግርን ገደል ውስጥ እንዲገባ አይፈቅድለትም፣ አይፈቅድም። ተመልከቱ። ልክ እንደዚህ በአንዲት አካል ክርስቶስ በሰበሰባት በዚያች አካል ውስጥ ያለን ህብረት ነን ሁላችን። አንድ መክሊት የሚለው ይሄን ነው። ራስን የተለየ አድርጋ አታስብ። ከአካላት መካከል አሁን ጆሮ አይንን እኮ እሰማለሁ፣ አንቺ አይን ደግሞ ማየት መስማት አትችይም፣ ስለዚህ እኔ እበልጥሻለሁ ሊላት ይችላል። አርፎ ስራውን ይሰራል እንጂ አካላት በአካላት እርስ በርሳቸው መጠላላት አለባቸው? በፍጹም የለባቸው። የተሰጣቸውን ግብር መፈጸም ብቻ ነው ስራቸው። ይህ እንዲህ እንደሆነ ሁሉ ከመካከላችን ቀይ፣ ረጅም፣ አጭር፣ ባለጸጋ፣ ድሃ፣ ሁሉም የተለያየ አይነት ሰው ይኖራል። ሁላችን ልናገለግል የሚገባው ግን የአንዱን የክርስቶስን ፈቃድ ነው። የአንዱን በመካከላችን መለያየት፣ መነቃቀፍ፣ መሰል ነገር የሚኖር ከሆነ ትክክለኛ ፍቅር ሊኖር አይችልም። ትክክለኛ ፍቅር ማይኖር ከሆነ ክርስቶስ ሰብስቦ አንድ ሊያደርገን አይችልም፣ አያስገድደንማ። ተቆርጠን ነው የምንለየው። ከግንዱ የተለየ ቅርንጫፍ በራሱ ፍሬ ማፍራት እንደማይችለው ግንድ ከተባለ ከኢየሱስ ክርስቶስ ተገንጥለን ነው የምንወድቀው። ከእርሱ ከተለየን እንደርቃለን። ከእርሱ ከተለየን ፀሐይ ይመታናል። ከእርሱ ከተለየን ፀሐይ መጥቶ አድርቆ ነፋስ ጠርጎ ይወስደናል። የተለየ ነገር የለውም። ስለዚህ ኦርቶዶክሳውያን አንድ መክሊት ያለው ያቺን ነው የሚመለከተው። ሁለት መክሊት ደግሞ ያለው ኢንዲቪዥዋሊ በግለሰብ ሲሆን እያንዳንዳችን ነፍስና ስጋ አለ። እኔ ነው የሚለው እግዚአብሔር የነፍስህም የስጋህም ፈጣሪ ነኝ፣ የነፍስህም የስጋህም ንጉሥ ነኝ፣ ነፍስህንም ስጋህንም አስገዛልኝ፣ ማንነትን ስጠኝ። ይሄ ነው እኔ የሰጠው እሱ። ሁለት መክሊት አድርጌ ነፍስም ስጋም ሰጥቻለሁ። ስለዚህ ነፍስንም ስጋንም አስገዛልኝ፣ በእኔ ፈቃድ መሰረት እንዲጓዝ አድርገው ማለት ነው። አምስት መክሊት ደግሞ የተባለው አምስቱን የስሜት ሕዋሶቻችንን ይመለከታል። እያደመጣችሁ ነው የምናገረው? እየሰማችሁ ነው ወይ? አምስት የተባለው ምናችን ይመለከታል አልኳችሁ? አምስቱን የስሜት ሕዋሶቻችን። አሁን በጣም በአብዛኛው ምንረክስበት፣ ከትክክለኛ አገልጋይነት አፈንግጠን ምንወጣበት፣ በእግዚአብሔር ላይ ምናምጽበት፣ ትዳራችን ምንበጠብጥበት፣ የወለድነው ልጆቻችን ምናረክስበት፣ ቤታችን ምናቆሽሽበት ትልቁ ምክንያት የስሜት ሕዋሶቻችንን አለመጠበቃችን ነው። አለመጠበቅ። አምስቱ የስሜት ሕዋሶቻችን የኃጢአትን የጽድቅም መግቢያዎች ናቸው። አንድ ሰው በመሰረታዊነት ለማንኛውም ሱስ ሊሆን ይችላል፣ ለማንኛውም ኃጢአት ሊሆን ይችላል፣ ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ግድያ፣ ጭካኔ ሊሆን ይችላል፣ ዘረኝነት ሊሆን ይችላል። የሚገዛው በአምስቱ የስሜት ሕዋሶቹ ከሚያስገባው ነገር የተነሳ ነው። የተለየ ነገር የለውም። ላይመስል ይችላል። አሁን በነገራችን ላይ በምዕራቡ ዓለም እንኳን ያሉ አንድ ቶም ኒኮላይ የተባለ ሳይንቲስት
እርግጥ ምዕራባውያን ይታወቃሉ፣ በብዙ ነገር የተጠቁ ናቸው። እና አንድ ጥናት አጥንቶ ጥናቱ ላይ ምንድነው የሚለው? የምዕራባውያን ሰዎች ጭንቅላት እንደ መቆጫ እንደ ዘነዘና ልክ እንደዚህ ድንዝዝ እያለ ነው። ትክክለኛ አስተዋይነቱ እየጠፋው ነው። ምንድን ነው እንደዚህ እንዲሆን ያደረገው የሚል ጥናት ተጠንቶ በጥናቱ የቀረበው መልስ ምን እንደሆነ ታውቃላችሁ? ሁለት ነገር ነው ይሄን ያደረገው። አንደኛ ወሬ እጅግ በጣም ብዙ ወሬ ይሰማሉ። እሱ ባጠናው ጥናት በምዕራቡ ዓለም አንድ ሰው በቀን ከ10 እስከ 13 ዲቪዲ ወሬ ይሰማል። ከሚሰማው ወሬ አብዛኛው ሐሰት ነው። ይኸው ጆሮ ተመልከቱ፣ አይምሮ እስኪላሽቅ ድረስ በአግባቡ ማስተዋል እስኪነሳው ድረስ እንዲደነዝዝ ያደርጋል። አሁን ለወሬኛ ምን ያለ በሀገራችን በገጠሩ ለወሬ ሞትኩ ብሎ ወሬ የሚሰማ እንዳለ ይታወቃል። ታውቃላችሁ? እስኪ ለወሬ ሞትኩ በይ ሙች ብሎ የሚሰማ አለ። ወሬ ከመውደዱ የተነሳ ጆሮ ብዙ ወሬ በሰማ ጊዜ አይምሮ ነው የሚደነዝዘው፣ ማስተዋል ነው የሚጠፋል። በእርግጠኝነት ነው የምነግራችሁ፣ ወሬ በጣም መቀነስ አለብን። በጣም መቀነስ። እርጋታ ከሌለ እግዚአብሔር እንዴት በኛ ሊያድር ይችላል? እግዚአብሔር እንዴት በኛ ሊታይ ይችላል? እግዚአብሔር በኛ እንዴት ሊመሰገን ይችላል? እግዚአብሔር እኮ እርጋታ ይፈልጋል። እግዚአብሔር እሱን እንድንሰማ ይፈልጋል። ያ ግን በጣም ከዚህ ዓለም ብዙ መዓት ነገር እንሰማለን። ጆሮ መቀደስ አለበት፣ መንጻት አለበት። የተለየ የከበረ የሚያነጻ ነገር መስማት አለበት። ኦርቶዶክሳውያን ጆሮቻችሁን መጠበቅ አለባችሁ። በመስማት የምናስገባው ነገር ይበጠብጠናል፣ ያውከናል። አሁን እኛ እንደው ትንሽ በጣም እያፈነገጥን ስለወጣን እግዚአብሔር ምሕረት እንዲያደርግልን ዝም ብለን እንደው እባክህ ጌታ ሆይ እዚህ ጦርነቱ እንደገና ረሃቡ እንደገና እንደዚህ እያልን እናጉረመርማለን እንጂ የችግሮች ሁሉ የመጀመሪያ ምክንያቶች እኛ እንደሆን ማሰብ ግን አንፈልግም። እግዚአብሔር መሐሪ ነው፣ ልክ ነው፣ ይምረናል። ግን እኛ ሳንስተካከል ይምረናል። እራሳችንን እንዲምረን ሳናደርግ ይምረናል እግዚአብሔር። አትማረኝ የሚል ስራ እየሰራን በአንደበታችን ማረኝ ስላለው ይምረናል እግዚአብሔር። እግዚአብሔር እኮ የሚዘበትበት አምላክ እኮ አይደለም፣ የሚቀለድበት አምላክ እኮ አይደለም። ራሳችንን ከጠበቅን ጆሮአችንን መልካም ነገር እንዲሰማ ካደረግነው በእርግጥም እግዚአብሔር ከኛ ጋር ይሆናል። ስለዚህ የምዕራቡን ዓለም ያደነዘዘው በመሰረታዊነት ያልተገባን ነገር አሁን ተመልከቱ። በአብይ ጾም በኢትዮጵያ ብቻ ነው እንጂ በግብፅም ቢሆን በሶሪያም ቢሆን በሩሲያ በምስራቅ ኦርቶዶክሶቹ ራሱ ቢሆን ማለት ነው በዚህ ጾም ጊዜ ታውቃላችሁ ፊልም እንደማይታይ። አሁን ይሄ ለእኛ እርግጠኛ ከደረስንበት ደረጃ የተነሳ መቼም ይህን ልንሰማ እንችልም እሺ እንደማይለን አውቃለሁ። ግን አብይ ጾም ሲገባ ታላቅ ጾም ከመሆኑ የተነሳ ለጾሙ ካላቸው ጥንቃቄ የተነሳ ታላላቅ ሰልጥነዋል የሚባሉ ሀገሮች ራሱ በጣም ይጠነቀቃሉ። በጣም ጋዜጣ እንኳን ብዙ አይነበብም፣ ቴሌቪዥን ዝም ብሎ አይታዩም። በዚህ ጊዜ የእግዚአብሔርን ቃል ብቻ ነው የሚሰሙት። በአብዛኛው ከስራቸው ጋር ተያይዞ አስገዳጅ ሁኔታ ካልሆነ በቀር ሌላ ነገር አያደርጉም። ይጠነቀቃሉ በቻሉት መጠን። በሩሲያማ ምግብ እንኳን ሲበላ በሰባቱም አጽዋማት ጾም በገባ ጊዜ ከገባበት ጊዜ ጀምሮ ልብ በሉ፣ በአጽዋማት በምግቦቻቸው ዘይት አይጨምሩ። ዘይት በቃ ጾም ነው ብለው ትእዛዝ ነው ብለው ቀድሞ ከምንበላው ጣዕም መቀነስ አለበት ብለው ጾም ላይ መሆናችን መታወቅ አለበት ማወቅ አለብን ብለው ነው ይሄን የሚያደርጉት። ተመልከቱ ኦርቶዶክሳዊ ክርስቲያኖች፣ 5 መክሊት የተባለው ሌላ ነገር አይደለም። 5ቱ የስሜት ዋሶቻችን ናቸው።
ጆሮ ነው ብያቸዋለሁ። አይን ለምሳሌ አይናችን ምንድን ነው የሚያየው? እለት እለት ምንድን ነው አይናችን የሚያየው? አይን ከተበከለ፣ አይን ከቆሸሸ፣ አይን ከረከሰ የሰውነት መብራት እኮ አይን እኮ ነው። በአይናችን ያልተገባ ነገር ካየ እንዴት እግዚአብሔር ሊያድርብን ይችላል? እንዴት ሰውነታችን ሊነጻ ይችላል? እንዴት ትዳራችን ሊባረክ ይችላል? እንዴት የኛ ሰውነት እግዚአብሔር የሚያድርበት መቅደስ ሆኖ ሊቀጥል ይችላል? እና ኦርቶዶክሳዊ አይኖቻችን መስተካከል አለበት። የሚያየውን ነገር መስተካከል አለበት። እንዲያውም አትናሲዮስ የተባለ ሊቅ ምንድን ነው የሚለው? አይንን ማስተካከል ማለት አይንን ክፉ ነገር እንዳያይ ማድረግ ብቻ ማለት አይደለም ነው የሚለው። ከዚህ ይልቅ ክፉ ነገር እንዳያይ ማድረግ አንድ ነገር ነው፣ ግን አይናችን የሚያየውን ነገር በሙሉ በክርስቶስ እንዲያይ ማድረግ ነው ይላል። በክርስቶስ እንዲያይ ማድረግ ነው። አይምሯችን ደግሞ የሚያስበውን ነገር በሙሉ በክርስቶስ እንዲያስብ ማድረግ፣ ንግግራችን ክርስቶሳዊ እንዲሆን ማድረግ፣ አንደበታችን ክርስቶሳዊ እንዲሆን ማድረግ፣ እጆቻችን ክርስቶሳዊ እንዲሆን ማድረግ፣ ሀሳቦቻችን ክርስቶሳዊ እንዲሆን ማድረግ። እያንዳንዱን የምናየውን ነገር አሉታዊ ነገሩን ትተን ክርስቶስን በዚያ ነገር ለማየት መጣር። እንደዚህ የምናደርግ ከሆነ በእርግጥም ክርስቶስ ከኛ ጋር የሆነ ጸጋው በእኛ ይገለጣል። ቅዳሴው ሲቀደስ እንደምትሰሙ ኋላ አሁን ዲያቆኑ ይወጣል። መጨረሻ ላይ ወደ ቤት ሲሸኘን ምን እንደሚል ትዝ ይላችኋል? የመጨረሻው ዲያቆኑ መጨረሻ ላይ የሚያዜማት ትዝ ይላችኋል? አታስታውሱትም? እቱ በሰላም የሚለው ማለት ነው። አታስታውሱትም? ሚለው ትዝ አይላችሁ? በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ የሚል ይጨምራል። ዲያቆኑ የዋህ ስለሆነ ማለት ነው። በትርጓሜ እሱ የለም፣ ግን እሾህ ሳይወጋችሁ እንቅፋት ሳይመታችሁ ወደ የቤታችሁ ግቡ ሲል እናንተ እዛች የሰራችኋት ቤት መግባት እንደሆነ አድርጋችሁ በማሰብ እዛች ቤት ስለመግባት ታስባላችሁ። መንፈሱ ትርጓሜው ግን እሱ አይደለም። መልእክቱ ምን መሰላችሁ? እዚህ ቅዳሴ መታል፣ የማይቀዳውን ጸጋ ቀርታል። ገና ከመጀመሪያ ግብዓተ መንጦ ላይ ተጠናቆ የንባብ ክፍል ሊጀምር ሲል ካህኑ የሚለው አለ ሚመጠን ግርም ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ የወረድ መንፈስ ቅዱስ መልዕልተ ሰማያት ሚለው ሰዓት ይቺ ዕለት የተለየች ዕለት ናት። ይቺ ሰዓት የተቀደሰች ዕለት ናት። በጣም ሳክራመንት ሚስቲካል የሆነ ምስጢራዊ የሆነ የተለየ ሰዓት ውስጥ ገብተሃል። ከዓለም ተለይተሃል። ክርስቶስ ያለባት፣ ቅዱሳን ያሉባት፣ ሰማዕታት ያሉባት ሰዓት ውስጥ ነው የገባው። ቅዳሴው ስትገባ እዚህ ውስጥ ገብተሃል። ወደ ተለየ ሰዓት ጸጋ ቀዳ፣ ሀብትን ቀዳ፣ የቅዱሳንን በረከት ቀዳ፣ የቅዳሴውን ጣዕም ቀዳ፣ የእግዚአብሔርን ይቅርታ ቀዳ፣ ጠጣ፣ በላ፣ ረካ። አሁን ወደ ዓለም ሂድ። ያልገባው አለ፣ ክርስቶስን ያላወቀ አለ፣ ያልበራለት አለ፣ የክርስትና ሕይወት ያልኖረ አለ፣ የጨለመበት አለ፣ ያጣ ነዳ አለ፣ የሚለምን አለ፣ የተራበ አለ። ለተራበ ቀዝቃዛ ጽዋ አጠጣ እንደተባለ ቀዝቃዛ ጽዋ ውሃ ማጠጣት ማለት ውሃ ቀርቶ ማጠጣት ብቻ ይመስላችኋል? እሱ ሊተራል ሂስቶሪካል ሴንስ ነው የሚባለው። ቀዝቃዛ ጽዋ ውሃ ማጠጣት ማለት ዋናው ምስጢራዊ ትርጓሜው የተራበ የተባሉ ክርስቶስን ያላገኙ ናቸው። ኦርቶዶክስም ሆነው የታለ ክርስቶስ የሚሉ አሉ። በመከራው ብዛት፣ በሕማሙ ብዛት፣ በችግሩ ብዛት ተርበው ያሉ አሉ። ቀዝቃዛ ጽዋ ውሃ ማለት ጽዋ የተባለች ያንተ ሰውነት ናት። አባ ጀሮም የተባለ ሊቅ እንደሚናገረው ውሃ የተባለ የክርስትና ጠባይ ሕይወት ነው። ክርስቲያን ሆነ ታየው። አንተን ሰዎች ሲያዩ ክርስቶስን ይዩብህ። እርግጥ ቅዱስ ዳዊትም ተናግሯል። ሰማያት ይነግራል ስብሐተ እግዚአብሔር የሚል አለ ዳዊት ላይ። ሰማያት እግዚአብሔርን ክብር ይናገራሉ ይላል። ዮሐንስ አፈወርቅ ይህን ሲተረጉም ምን ብሏል? ሰማያት ይሄኛው ሰማይ ለተማረም ላልተማረም ቀና ብለው ሲያዩት እላዩ ፀሐይን ሲያወጣ፣ እላዩ ጨረቃን ሲያወጣ፣ ከዋክብትን ሲያወጣ ይታያል። ከዋክብትን የሚያወጣ ጨረቃን የሚያወጣ ፀሐይን የሚያወጣ እርሱ ማን ነው ብለው በመረመሩ ጊዜ
ይህንማ እንዲያደርገው እግዚአብሔር ነው ተብሎ በዚህኛው ሰማይ እግዚአብሔር ይታይበታል። አሁን ሌላ ሰማይ ልንገር ይላል ዮሐንስ አፈወርቅ። አማናዊው የእግዚአብሔር ሰማይ ያንተ ሰውነት ናት። ፀሐይ የተባለው ደግሞ ክርስቶስ ነው። በዚህኛው ሰማይ የሚወጣውን ፀሐይ ደመና ይጋርደዋል። በአንተ ሰውነት የሚወጣውን ፀሐይ ክርስቶስን ግን ደመና አይጋርደውም። ትክክለኛ ክርስቲያን ከሆንክ ዕለት ዕለት በየሰዓቱ ክርስቶስ የተባለ ፀሐይ ከአንተ ሰውነት ይወጣል። ስለዚህ በጨለማ ያሉ ተስፋ በመቁረጥ ግራ በመጋባት በመጨነቅ ያሉ ሰዎች በአንተ ሰውነት የሚያበራውን ክርስቶስን አይተው ይጽናናሉ። ተክለ ሃይማኖትን ስናያቸው ክርስቶስን ያሳያሉ፣ የተረበሹትን ያጽናናሉ። ሰማዕታትን ስናያቸው ሲታረዱ፣ ሲቀጠቀጡ፣ ሲቀቀሉ፣ በእሳት ሲቃጠሉ ክርስቶስን እኮ ነው የሚያሳዩት። ያበራሉ እኮ፣ ያሸበርቃሉ እኮ፣ የኃጢአትን ሀሳብ ከልቡና ይነቅላሉ እኮ። የተራቡ የተጠሙትን ክርስቶስን የተራቡትን ያሳዩአቸዋል፣ ያበላቸዋል። ቀዝቃዛ ጽዋ ውሃ ማለት እሱ ነው። ስለዚህ ኦርቶዶክሳውያን ዋናው አገልጋይነት እኛ ጋር ነው ያለው። ሰውነትን መጠበቅ ላይ የተመሰረተ ነው። ዓይንን መጠበቅ ላይ የተመሰረተ ነው። ጆሮን መጠበቅ ላይ የተመሰረተ ነው። ምላስ በተለይ ደግሞ ምላስ ጎርጎርዮስ ዘንዚናዙ በተለይ በዚህ ጉዳይ ራሱን ችሎ ሁሉ ጽፏል። የዝምታ ታውቃላችሁ፣ በቤተክርስቲያን ትምህርት የመጀመሪያው የቅድስና ደረጃ የመጀመሪያ ደረጃ የሚባለው ካልምነስ ነው። እርጋታ፣ ማስተዋል፣ ጸጥ ማለት፣ አለመቸኮል፣ ዝም ብሎ አለመንጫጨት፣ ምላስን መጠበቅ። ቅድም ነገራቸዋለሁ። ምዕራባውያን አንዱ የረበሻቸው የሚሰሙት ነው። ሁለተኛው ንግግር፣ ዝም ብሎ ማውራት፣ መንጫጫት፣ ያልተገባ ነገር ሁሉ መናገር፣ ወሬ በጣም ከባድ ነው። ምላስ መጠበቅ አለበት። ጎርጎርዮስ ምንድን ነው የሚለው? ሀገርን እሳት ብታቃጥልበት ሊያጠፋ ከሚችለው የበለጠ የሰው ምላስ በአንድ ጊዜ ያጠፋታል ነው የሚለው። አሁን የኛ ምላስ አስቡ እንግዲህ እይታችን አስቡ። ስለሆነ ነገር ያለ ምልከት አሁን ባልና ሚስት እዚህ ብትኖሩ ሚስት የሆነ ነገር ስታደርግ ቢያይ በአዎንታ ያያት ባል ቶሎ ብሎ አሉታውን ነው የሚወስደው። እንዲህ ያለችው እንዲህ ለማለት ፈለጋ ነው፣ ስለዚህ እንደዚህ ነው። እሷም እንደሆነ እንዲህ ያለው እንዲህ ማለት ፈልጎ ነው፣ ስለዚህ እንደዚህ ነው። በአሉታ ብቻ በሽተኛ አይምሮ። ክርስቶስ አይምሮ ሲለየው አሉታ ብቻ ነው የሚያስበው፣ በአሉታ። አሁን አንዲት ሚስት ባሏን አንተ ውሻ ተነሲ ብትለው የሚቀበላት ይኖር ይሆን? ወዲያው ነው የሚያጉረመርመው፣ ወዲያው ነው የሚንጫጫው። ጤናማ ቢሆን ኖሮማ ይህን ንግግሯን ምንድን ነው የሚለው? ቅድም የነገርኳችሁ ልክ በክርስቶስ የምንሰማ ከሆነ የሚባልብን ነገር ሁሉ የሚጎዳን አይሆንም ነው የሚለው። አንድ ሰው መጀመሪያ የሚጎዳው የሚነገረው ስለሱ የሚባለውን ነገር የሚረዳበት መንገድ ነው፣ ወይም ስለ ራሱ የሚያስበው ነገር ነው የሚጎዳው መጀመሪያ። ለምሳሌ ልብ በሉ፣ እኛን አሁን አንድ ሰው ውሻ ቢለን በእርግጠኝነት ነው የምነግራችሁ ምንም ድንቅ ብርቅ ነገር ሊሆን አይችልም። አሁን እኛ ብቃታችን እያነሰ ስለመጣ ላይገባን ይችላል እንጂ አባ አጋቶንን የመሰሉ ታላቅ ባህታዊ ተጋዳይ አባት አንድ ጊዜ ቅድስና ሕይወታቸው በጣም አስደናቂ ከመሆኑ የተነሳ እሳቸውን ሊፈትኑ የሄዱ ሰዎች አባ አጋቶን ያሉበት ባት ደረሱና ምን እንዳላቸው ተመልከቱ። አባ አጋቶን ሌባው አሏቸው። እጃች ላይ ቆመው አቤት። አባ አጋቶን አመንዝራው ቀጥለዋል። አቤት። ተመልከቱ የሚመልሱት መልስ እዛው በአታቸው ቆመው ስማቸውን እየጠሩ አባ አጋቶን ሌባው አመንዝራው ሲላቸው አቤት ያሉት። አቤት ከልባቸው ተቀብለው ማለት ነው። ከልባቸው ተቀብለው ምንም ሳይሰቃቸው በአቴ ድረስ መጥተው እንዴት እንዲህ ብለው ይናገሩኛል? ዓለምን ንቄ በረሃ ገብቼ
ባትዘግቼ በጾም በጸሎት ተግቼ ያለሁት እኔ እንዴት ይናገሩኛል አላሉ። እና ታዲያ ከዚህ ትበልጣለህ አንተ ባል፣ አንቺስ ሚስት ከዚህ ትበልጫለሽ እንዴ? ማስተካከል እኮ የሚቻለው ይሄን ስንቻቻል ነው፣ ስንሸካከም ነው፣ ሲገባን ነው። ኦርቶዶክሳዊ በሆነ መንገድ ስንረዳ በሽተኛውን ሰው በንግግር ከማከም የበለጠ በትዕግስት እናክመዋለን፣ በፍቅር እናክመዋለን። እና ኦርቶዶክሳዊ አገልጋይነት የሚባለው በጣም ሰፊ ጉዳይ ነው። ስለዚህ በመሰረታዊነት ዛሬ ምን ለመናገር እየሞከርኩ ያለሁት ወይም የሞከርኩት በዚህ ሰፊ ሰዓት ወስጄ ረጅም ሰዓት ነው ወሰድኩት አውቃለሁ። በዚህ ጊዜ ግን በመሰረታዊነት ለመናገር የሞከርኩት ስለኛ አገልጋይነት፣ ስለኛ ሕይወት ነው። እግዚአብሔር እንደ ቃየል ራሳችንን አድርገን መስዋዕት አድርገን ካቀረብን አያየንም፣ ወቁ አይሰማንም። እጾማለሁ፣ እጸልያለሁ፣ ቤተክርስቲያን እሄዳለሁ፣ ንስሐ እገባለሁ፣ ገዳም እሄዳለሁ፣ ትዳሬ አልተባረከም፣ ሕይወቴ አልተባረከም። እንደ ቃየል ነው የቀረብከው። እግዚአብሔር ያላየ እግዚአብሔር እንዲያየ አድርገህ ራስን ስላላቀረብክ ነው። እግዚአብሔር ራሱ ሰው እንዲያየው አድርጎ ያቀረበ ሰው አይቀበልም። እግዚአብሔር ነው ያ የሚገባው። እግዚአብሔር የሚያየን ደግሞ ምን ስናደርግ ነው? አምስቱን የስሜት ሕዋሶቻችን በአጠቃላይ እሱ እንዲሰለጥንበት ስናደርግ፣ ጌታ ሆይ ዓይኔ ያንተ ነው፣ ጆሮዬ ያንተ ነው፣ ምላሴ ያንተ ነው፣ እጄ ያንተ ነው፣ አፍንጫ ያንተ ነው፣ ያንተን መዓዛ አሸታለሁ። ቤተክርስቲያን በምሳሌ ነው በቅዳሴው መካከል አምስቱን የስሜት ሕዋሶቻችን የምትባርከው። እጃችን እንዲዳስስ ታደርገናለች። ስግዱ እያለች እንሰግዳለን፣ መሬቱን ነካለን፣ ከቅዱሳን ጋር እንተቃቀፋለን። በጣም በዓይኖቻችን ግድግዳው እናያለን። በቤተክርስቲያን ውስጥ ያለው ስናስቀድስ ግድግዳው ላይ የቅዱሳን ስዕል አለ። በቅዳሴ መካከል በቤተክርስቲያን ውስጥ በነገራችን ላይ ቅድስቱ በአጠቃላይ በስዕል ነው የሚሞላው። ስዕላት ዋና ዓላማቸው ቅዳሴውን የሚያስቀድሱ ሰዎች በስዕላቱ በር በኩል ወደ ሰማይ እንዲነጠቁ ነው። ለዛ ነው ዲያቆኑ በተደጋጋሚ ጊዜ ለጸሎት ተነሱ ይለናል። ተንሱ ለጸሎት አልዕሉ አልባቢክሙ፣ ልቡናችሁ ከፍ አእምሩ ሀበ ዘትቀሙ፣ የቆማችሁበትን ቦታ አስቡ፣ እንደዚያ ይለናል። ልብህን ከፍ ከፍ አድርግ ይለናል። በቃ ወደ ሰማይ ግባ፣ ዓይን ይነጠቅ፣ ልብ ይነጠቅ፣ አፍንጫ ይነጠቅ፣ መዓዛ ክርስቶስን ያሽታት፣ ጆሮ ክርስቶስን ይስማት። ወንጌል ሲነበብ ራሱ በቅዳሴው መካከል አሁን ወንጌላት ምንባባት ይነበባሉ። ሲነበቡ ምን ያህል ትሰማላችሁ የሚለውን እግዚአብሔር ነው የሚያውቀው። ካህናትም ሲያነቡ በምን ያህል ጥንቃቄ ያነባሉ የሚለውን እሱንም እግዚአብሔር ያውቀዋል። አሁን በእኛ ስለተለመደ ቶሎ ብሎ ወንጌል የሆነ ምንባብ የጳውሎስ ቅዱስ ጳውሎስ ቶሎ ወደ መርገፍ ነው የሚሮጠው። ግን በወንጌል የሚነበው በቅዳሴ መካከል የሚነበው ምንባባት በአጠቃላይ በኦርቶዶክስ አስተምሮ ሊተርጂ ኦፍ ወርድ ነው የሚባሉት። ክርስቶስ በቃልነቱ መስዋዕት ሆኖ ወደ ጆሮ ይገባል። ታውቃላችሁ፣ ቃሉ ራሱ የክርስቶስ ነው። በቃልነት በቅዳሴ ሲነበብ ክርስቶስ ወደ ጆሮአችን ይገባል። ዕጣኑ ሲጤስ ምንድነው? ዝሙቱ ጊዜ ባርኮት ካህኑ ሲጥስ ይላችኋል። መጀመሪያ ሲዜም ክርስቶስ ነው የሚዜመው። ዕጣኑ ክርስቶስ ነው፣ መዓዛው ክርስቶስ ነው፣ በምላሳችን የምንቀምሰው ክርስቶስ ነው። በአጠቃላይ በአምስቱ የስሜት ሕዋሶቻችን ክርስቶስን ነው የምናገኘው። ያን የቀመስነውን ነው እንድንገዛለትና እንድንገልጥ የሚጠበቅብን። ገብርኄር የሚባለው ይሄ ነው። ስለዚህ ስለኛ ነው ይሄ ሳምንት የሚናገረው። እኛ ራሳችን መልካም አገልጋይ ካላደረግን፣ ከኃጢአት ካላስወጣን፣ ከክፋት ካላላቀቅን፣ ከዘረኝነት ካላላቀቅን፣ ከርኩሰት ካላላቀቅን፣ አካላችን ለሰይጣን ባሪያ አድርገን ከሰጠን ምንም ገብርኄር የሚባለው ሳምንት ቀርቷል እንደማለት ነው የሚሆነው። እና ይህን በመረዳት ልቡናችን በማስተካከል ፈቃዳችን ወደ ክርስቶስ ፈቃድ በመውሰድ ክርስቶስ እንደሚፈልገው ለመኖር ራሳችን እንድናዘጋጅ ደብሩ የተሰየመለት የእግዚአብሔር አገልጋይ ሰማዕቱ ቅዱስ ጊዮርጊስ በአማላጅነቱ ልቡናችን ንጹሕ ያድርግልን፣ ሕሊናችን ላይ የክርስቶስን ቃል ይቅረጽልን፣
ንግግራችንን በክርስቶስ የታሸ ክርስቶሳዊ መዓዛና ጣዕም ያለው ንግግር እንዲሆን ያድርግልን። የተማርነውን ቃል ደግሞ ረስተን መልሰን ወዲያ ወደ ዓለም እንዳንገባ ይኸው ታላቅ የእግዚአብሔር አገልጋይ ሰማዕቱ ቅዱስ ጊዮርጊስ በአማላጅነቱ ይጠብቀን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።